ሰላም የወኪል ሚዲያ ተከታታዮቻችን፣ የጠቅላይ ሚኒስትር አብይን ንግግር ቅዠት ያለችው ኤርትራ መሪዋ ወደ ግብጽ አቀኑ። ጠቅላይ ሚኒስትር አብይ አህመድ ስለ ቀይ ባህር ያደረጉትን ንግግር ቅዠት ስትል ያጣጣለችው ኤርትራ መሪዋ ወደ ግብጽ ማቅናታቸው ተገልጿል። የኤርትራ የማስታወቂያ ሚኒስትር የማነ ገብረ መስቀል የብልጽግና የአሰብ ቅዠት ከጊዜ ወደ ጊዜ እየተባባሰ ይመስላል በማለት የኢትዮጵያውያን መንግስት ሲወነጅሉ፣ ፕሬዝዳንት ኢሳያስ አፈወርቂ ደግሞ ወደ ግብጽ ተጉዘዋል። ጠቅላይ ሚኒስትር አብይ ከቀይ ባህርና ከኤርትራ ጋር በተያያዘ ውጊያ ከተነሳ ውጤቱ ግልጽ ነው፣ ያለን አስተማማኝ አቅም ነው፣ ማንም አያቆመንም ሲሉ ማስጠንቀቃቸውን ተከትሎ የኤርትራው የማስታወቂያ ሚኒስትር ምላሽ ሰጥተዋል። በሌላ በኩል ፕሬዝዳንት ኢሳያስ ለ5 ቀናት ይፋዊ የስራ ጉብኝት ዛሬ ሐሙስ ጥቅምት 20 2018 ዓ.ም ረፋድ ላይ ወደ ግብጽ ተጉዘዋል። አቶ የማነ በኤክስ ገጻቸው ላይ በፕሬዝዳንት አብደል ፈታህ አልሲሲ ግብዣ ፕሬዝዳንት ኢሳያስ አፈወርቂ ወደ ግብጽ አቅንተዋል፣ የጋራ ጠቀሜታ ባላቸው የሁለትዮሽ ቀጠናዊና ዓለም አቀፋዊ ጉዳዮች ላይ ውይይት ያደርጋሉ ሲሉ አስፍረዋል። የማስታወቂያ ሚኒስትሩ የፕሬዝዳንት ኢሳያስን የግብጽ ጉብኝት ይፋ ከማድረጋቸው አስቀድሞ በኤክስ ገጻቸው ባሰፈሩት ጽሑፍ የብልጽግና ፓርቲ የአሰብ ቅዠት ህመም ከጊዜ ወደ ጊዜ እየተባባሰ ይመስላል፣ የቅርብ ጊዜው የህመሙ ተቀጥላ የህዝብ ቁጥር ብዛት ላይ ያተኮረ ነው ብለዋል። ጠቅላይ ሚኒስትር አብይ ማክሰኞ ጥቅምት 18 ቀን 2018 ዓ.ም በህዝብ ተወካዮች ምክር ቤት በሰጡት ማብራሪያ መንግስታቸው የቀይ ባህር ጉዳይ ህጋዊ፣ ታሪካዊ፣ መልክዓ ምድራዊና ኢኮኖሚያዊ ነው ብሎ እንደሚያምን አስረግጠዋል። ኢትዮጵያ ቀይ ባህርን ያጣችበት መንገድ ህጋዊነት ላይ ጥያቄ ያነሱት አብይ ውሳኔው በካቢኔ፣ በምክር ቤት ወይም በኢትዮጵያ ህዝብ በህዝበ ውሳኔ ያልተላለፈ እንደሆነ ጠቅሰዋል። ቀይ ባህርን የሚያክል ነገር ያጣንበት መንገድ የህጋዊነት ችግር እንዳለበት ማሳያው ተቋሞች አልገቡበትም፣ ካቢኔው አያውቀውም፣ እንዴት እንዳጣነው የሚያስረዳ አንድ ገጽ ወረቀት ማግኘት አልቻለም ሲሉ ለኢትዮጵያ የባህር በር የማግኘት ነገር የህልውና ጉዳይ በመሆኑ በቀላሉ እንደማይታይ ገልጸዋል። የኤርትራው ማስታወቂያ ሚኒስትር በበኩላቸው ጥቅምት 19 2018 ዓ.ም በኤክስ ገጻቸው ባሰፈሩት ጽሑፍ እንደተነገረን ከሆነ በኢትዮጵያ ከተሞች ከሚኖረው ህዝብ አንጻር የኤርትራ አሰብ ነዋሪዎች ውስን ናቸው ብለዋል። አያይዘውም ይህም የብልጽግናን የተንሸዋረረ ስሌት ፍትሐዊ ገጽታ ያላብሳል ሲሉ ከሰዋል። በምክር ቤት በነበረው ንግግር አሰብን ከተሳካ በድርድር ካልሆነ ግን በወታደራዊ ወረራ ስለመያዝ ተነስቷል ሲሉ የማነ የጠቅላይ ሚኒስትሩን ንግግር ኮንነዋል። አብይ መንግስታቸው የባህር በር ማግኘት ጥያቄ በህጋዊና በንግግር ሊፈታ ይችላል የሚል ሀሳብ እንዳለው ጠቅሰው በፍጹም የውጊያ መሻት የለንም ብለዋል። አያይዘውም ዓለም አቀፉ ማህበረሰብ ይህንን ጉዳይ በተመለከተ እንዲያሸማግል ጥሪ አቅርበዋል። ለአሜሪካ፣ ለቻይና፣ ለራሽያ፣ ለአውሮፓ፣ ለአፍሪካ አሁን በተከበረው ምክር ቤት መግለጽ የምፈልገው ነገር የኢትዮጵያ የቀይ ባህር አክሰስ ጉዳይ አይቀሬ ስለሆነ ቅድሚያ የምንሰጠው ሰላምና ንግግር ስለሆነ እባካችሁን ሸምግሉንና መፍትሄ አምጡልን ብለዋል። ዓለም አቀፉ ማህበረሰብ እናሸማግላችኋለን፣ ሰላም ያስፈልጋል እያለ የማዘናጋት አካሄድ የሚከተል ከሆነ ጉዳዩ ብዙ የሚሄድ እንደማይመስላቸው ተናግረዋል። የኤርትራው ማስታወቂያ ሚኒስትር በሰጡት ምላሽ በታሪክም የቅኝ ግዛት መታበይ ምክንያታዊ ገጽታ እንዲላበስ ይደረጋል፣ ከፍተኛ ተልዕኮ አለን፣ የስልጣኔ ግብ አለን ይባላል ብለው አጣጥለዋል። የብልጽግና ቂላቂል አካሄድ በዘመናዊ ታሪክ ተሰምቶም አይታወቅም፣ ከማጭበርበር ሚዛን ልኬትም በላይ ነው ሲሉ አክለዋል። አብይ ቀይ ባህርን በአንድ ቀንም አንመልሰውም፣ በአንድ ቀንም አላጣነውም፣ ተፈጥሯዊ ሂደቱን ተከትሎ ይሄዳል ብለዋል። ኢትዮጵያ ቀይ ባህርን ያጣችው በ30 ዓመት ትግል እንደሆነ ጠቅሰው መልሶ ለማግኘት ግን ሌላ 30 ዓመት ያስፈልጋታል ብዬ ግን አላስበም ሲሉ አክለዋል። ከማንም ጋር የመዋጋት ፍላጎት የለንም ያሉት ጠቅላይ ሚኒስትሩ ውጊያው ከተነሳ ውጤቱ ግልጽ ነው፣ ከዚያ በኋላ እየየ አይሰራም፣ አሁኑኑ አለመጀመር ማለት ነው በማለት አስጠንቅቀዋል። አክለውም ሚሊዮን% እርግጠኛ ነኝ ኢትዮጵያ ተዘግታ አትኖርም፣ ማንም ፈለገም አልፈለገም ሲሉ ለምክር ቤቱ አባላት አቋማቸውን ገልጸዋል። ከጊዜ ወደ ጊዜ እየተካረረ በመጣው የኢትዮጵያና የኤርትራ የቃላት ውጊያ የቀይ ባህር ጉዳይ ዋነኛ ማጠንጠኛ ሆኖ ቆይቷል። የትግራይን ጦርነት ካስቆመው የፕሪቶሪያ ስምምነት በኋላ በሁለቱ ሀገራት መካከል ያለው ግንኙነት ክፉኛ ሻክሯል። ኢትዮጵያ የባህር በር ፍላጎቷን ይፋ ካደረገች በኋላ ኤርትራ ከኢትዮጵያ ጋር በህዳሴ ግድብ ምክንያት ውዝግብ ውስጥ ከምትገኘው ግብጽ ጋር የጠበቀ ግንኙነት የፈጠሩ ሲሆን ሶማሊያን ጨምረው የሶስትዮሽ የጋራ ትብብር መመስረታቸው ይታወቃል። በኢትዮጵያና በግብጽ መካከል ላለፉት 15 ዓመታት
የውዝግብ ምክንያት ሆኖ የቆየው ታላቁ የኢትዮጵያ ህዳሴ ግድብ ግንባታ ከተጠናቀቀ በኋላ ግብጽ በከፍተኛ ባለስልጣናቱ አማካኝነት በኢትዮጵያ ላይ የምታቀርበውን ክስ አጠናክራ ቀጥላለች። ዘገባው የቢቢሲ ነው።